ግሪሴልዳ ብላንኮ ለምድር የከበደች በጥይት ሩምታ ሙሉ ከተማ የምታምስ በ200 ሰዎች ግድያ ክስ የቀረበባትና ከ2000 በላይ ሰዎችን በማስገደል የተጠረጠረች የዓለማችን አደገኛ ሴት ነች። በአሜሪካዋ ሚያሚ ሐይቅ ዳር ቅንጡ መኖሪያ ቤት፣ ውድ መኪናና የራሷ የግል ጀት ያላት ቢሊየነርም ነች። የምታጌጥባቸውን አልማዞች በልዩ ትዕዛዝ ከአርጀንቲና ታስመጣ የነበረች ዘናጭም ነች። ከታላቁ ማፊያ ኤስኮባር ውጪ ተፎካካሪ የለኝም የምትል ወንዱን ከሴት ደባልቄ የምታርበደብድ እጅግ ጨካኝም ነች። እሷን የተጋፈጠ ማንኛውም ሰው መጨረሻው ሞት ነው። አሟሟቱም በጥይቶች ከመመታት ውጪ ማን እንደተኮሰበት ለፖሊሶች እንኳን አስቸጋሪ ይሆናል። ሴትዮዋ አንድ ብለው ወንጀልን የጀመረችው ገና የ11 ዓመት ታዳጊ ያለች ነበር። በየጊዜው ለምታገባቸው ባሎቿ እንኳን ቅንጣት ርህራሄ የሌላት እጅግ አረመኔ ሴት ነች። በወር የ80 ሚሊዮን ዶላር አደንዛዥ ዕፅ ታንቀሳቅሳለች። የአሜሪካ እስር ቤቶቿ ናቸው። ወደ ሀገሯ ኮሎምቢያም ተባራ ታውቃለች። ገንዘብ ካለ ምን አለ እንደሚባለው በሰማይም በምድርም ብላ ግን መገኛዋ አሜሪካ ነች። ግሪሴልዳ ብላንኮ ገና በታዳጊነቷ በቤት ውስጥ ጥቃት ምክንያት ከቤተሰቦቿ ቤት ወጥታ የጎዳና ተዳዳሪ ሆነች። አንድ ብለው ወንጀልን የጀመረችው ገና በ11 ዓመቷ በትውልድ አገሯ በኮሎምቢያ እያለች ነበር። በጊዜውም የአንድ የሀብታም ቤተሰብ ሕፃን በማገት እጅግ ከፍተኛ ገንዘብ ጠየቀች። ገንዘቡን ካላመጣችሁ ልጃችሁን እገለዋለሁ ስትል መልእክት ላከች። የሕፃኑ ወላጆችም ልጃቸው ላይ ያን ያህል ትጨክናለች ብለው ባለማሰብ የጠየቀቻቸውን ገንዘብ ለመክፈል አመነቱ። ግዴለሿ ታዳጊ ግሪሴልዳ ብላንኮ ግን እንዳለችው አደረገችው። ሕፃኑን ገድላው ተሰወረች። ከዚህ በኋላ ወንጀልን ተለማመደች። ገንዘብ ሲቸግራት ኪስ ከማውለቅም ወደ ኋላ የማትለው ግሪሴልዳ ብላንኮ የሴተኛ አዳሪነት ሕይወት ውስጥም ገብታ ታውቃለች። በዚህ ሕይወቷ ውስጥም በኋላ ለደረሰችበት ጭካኔ በሰዎች ስቃይ የሚደሰቱ የባህሪና የስነ ልቦና ችግር ያለባቸው ወንዶች ሳይገጥሟት እንዳልቀረ የታሪኳ ጸሐፊዎች ይገልጻሉ። በከፍተኛ ድህነት ውስጥ ያደገችው ግሪሴልዳ ብላንኮ በስደት ወደ አሜሪካ መጣች። በሀገሯ ኮሎምቢያ የወንጀል ልምምዶች ስለነበራት አሜሪካ መጥታ ከስራ ይልቅ ቀላል የሚባሉ ወንጀሎችን መስራቷን ቀጠለች። በ13 ዓመቷ በአሜሪካ ካርሎስ ትሩጂሎ ከተባሉ ወጣት ጋር ተዋወቀች። በጊዜው ካርሎስ ትሩጂሎ ገንዘብ ያስገኝለት እንጂ ምንም አይነት ወንጀል ከመፈጸም የማይመለስ እጅግ አደገኛ ሰው ነበር። እናም ሕጋዊ ሰነድ የሌላቸውን ስደተኞች ወደ ዩናይትድ ስቴትስ በሕገወጥ መንገድ በማሸጋገር ከፍተኛ ገንዘብ ያገኝ ነበር። ግሪሴልዳ ከዚህ ሰው ጋር ትዳር መሰረተች። በኋላ 3 ልጆችን ቢወልዱም ትዳራቸው አልዘለቀም። መስማማት አቅቷቸው ተለያዩ። ይህ ትዳር እንደ ሌሎች የፈረሱ ትዳሮች በሰላም የተጠናቀቀ ግን አልነበረም። ግሪሴልዳ ብላንኮ የልጆቹ አባት በእሷ ትዕዛዝ እንደተገደለ ከበርካታ ዓመታት በኋላ ተደርሶበታል። ግሪሴልዳ ቀጥላ ካገባችው የአደንዛዥ ዕፅ አዘዋዋሪው አልቤርቶ ብራቮ ጋር የፍቅር ግንኙነት ጀመረች። አንድ ብላ አደንዛዥ ዕፅ ንግድ ውስጥ የተሳተፈችውም በዚሁ ሰው አማካኝነት ነበር። ጥንዶቹ መቀመጫቸውን የኒውዮርክ ከተማ ላይ አድርገው በርካታ መጠን ያለው አደንዛዥ ዕፅ ወደ አሜሪካ ማስገባት ጀመሩ። ሁለተኛው ፍቅረኛው አልቤርቶ ብራቮም የአደንዛዥ ዕፅ በየት በኩል መግባት እንደሚችል ሚስጥራዊ ዘዴዎችን ጠንቅቆ የሚያውቅ ሰው ነበር። ቀጥላም ግሪሴልዳ ብላንኮም አደንዛዥ ዕፅ በድብቅ ወደ ኒውዮርክ ለማስገባት የሚያስችል የረቀቀ መንገድ ቀየሰች። ወጣት ሴቶችን መልመላ በመቅጠር ለአደንዛዥ ዕፅ ዝውውር ታስበው የተዘጋጁ ጫማዎችና የውስጥ ሱሪዎች እንዲሁም የጡት ማሳዣዎችን በማልበስ አደንዛዥ ዕፅ ደብቀው በረራዎችን እንዲያደርጉ ታደርጋለች። በሴትዮዋ የፈጠራ ዘዴዎችና በፍቅረኛው አልቤርቶ መንገዶችን የማወቅ ልዩ ብልሃት ተጠቅመው ጥንዶቹ የአደንዛዥ ዕፅ ገበያው ደራላቸው። እጅግ ከፍተኛ ገንዘብ ማግኘትም ጀመሩ። ሆኖም ግን ግሪሴልዳ ብላንኮ በአንዲት ክፉ ቀን የፖሊሶች እጅ ላይ ወደቀች። ክስ ተመስርቶባት ለፍርድም ቀረበች። በፍርድ ቤት ውሳኔም በመጨረሻም አሜሪካንን ለቃ ወደ ትውልድ አገሯ ኮሎምቢያ ተጠርዛ ተላከች። ይህ ሲሆን ከፍቅረኛው አልቤርቶ ብራቮ ጋር በጋራ ያፈሩት በሚሊዮን የሚቆጠር ሀብት አሜሪካ እሱ ጋር ቀረ። ፍቅረኛው አልቤርቶ ብራቮን ፈጽሞ አላመነችውም። ግሪሴልዳ ብላንኮ እንዴትም አድርጋ በዛኑ ዓመት ወደ አሜሪካ ተመልሳ መጣች። እንደ ጠረጠረችውም ወደ አሜሪካ ስትመለስ ከምታውቀው ገንዘብ ላይ በሚሊዮን የሚቆጠር ዶላር ብራቮ እንደሰረቃት ተረዳች። በዚህም ከፍቅረኛዋ ጋር ጸብ ውስጥ ገቡ።
እናም ፊት ለፊት ቁጭ ብለው ጥቂት ቃላትን ከተወራወሩ በኋላ ግሪሴልዳ ብላንኮ በቅጽበት ሽጉጥ መዛ ፊቱ ላይ ተኩሳ መታችው። ለመተኮሱስ ፍቅረኛው አልቤርቶ ብራቮ ቀድሞ መቷት ነበር። ሊገላት ስላልፈለገ እሱ ግን የመታት ሆዷ ላይ ነበር። እሷ ግን ግንባሩን አገኘችው። ብራቮን በዚህ መልኩ ካስወገደች በኋላ በፖሊስም ሳይደረስባት የባሏንም የዝውውሮች መስመሮች ሳይቀር በስሯ ተቆጣጠረች። ከዛም ለሶስተኛ ጊዜ ዳሪዮ ሴፑልቬዳ የተባለ ሰው አገባች። ዳሪዮ ሴፑልቬዳ የታወቀ የባንክ ዘራፊ ነው። በዛው ዓመት ከዚሁ ሰው አራተኛ ልጇን ወለደች። ግሪሴልዳ ብላንኮ ኑሮዋን ከኒውዮርክ ወደ ሚያሚ አዛወረች። ግሪሴልዳ ወደ ሚያሚ ሄዳ ኑሮ ከመጀመሯ በፊት አካባቢው ላይ ኮኬን የሚባል ነገር አይታወቅም ነበር። ባንዴ በርካቶችን መከተብ ቻለች። በአመት እስከ 30,000 ኪሎ ግራም አደንዛዥ ዕፅ ወደ ዩናይትድ ስቴትስ በማስገባትና ከሚያሚ ከተማ ወደ መላው አሜሪካ ማከፋፈሏን ቀጠለች። በወር $80 ሚሊዮን የሚያወጣ አደንዛዥ ዕፅ በአሜሪካ ትላልቅ ከተሞች ታከፋፍላለች። በዚህም በዓለማችን እጅግ ሀብታሟ የአደንዛዥ ዕፅ አዘዋዋሪ ሆነች። በሚያሚ ገቢዋ በአዲስ መልክ ጨመረ። ሐይቅ ዳር ቅንጡ መኖሪያ ቤት፣ ውድ መኪናና የግል ጀት ገዛች። በአደንዛዥ ዝውውር የዓለም ዋና ተዋናይ የተባሉ ሰዎችን ሰብስባ ትላልቅ ድግሶችን እያደረገች ትጋብዝ ነበር። የሴትዮዋን ገበያ ያዩ ሌሎች የአደንዛዥ ንግድ ውስጥ ያሉ ሰዎች መዳረሻቸውን ወደ ሚያሚ በማድረግ ተመሙ። ይህኔ በሰላሟ የምትታወቀው ሚያሚ በግሪሴልዳና በተፎካካሪዎቿ የጥይት ሩምታ የጦር አውድማ ሆነች። ደቡብ ፍሎሪዳ ወደ ጦርነት ቀጠናነት ተቀየረች። በየቀኑ በጦር መሳሪያ ሰዎች ይረግፉ ጀመር። አንድ ብሎ ተኩስ የተጀመረ ቀን በርካታ የግሪሴልዳ ብላንኮ ገዳይ ሰዎች አንድ ተቀናቃኝ የሆነ የአደንዛዥ ዕፅ አዘዋዋሪን በአንድ የገበያ ማዕከል ውስጥ ገደሉ። ከዛ በኋላ በግሪሴልዳ ብላንኮና ተቀናቃኞቿ መሃል ጦርነቱ ተከፈተ ማለት ይቻላል። በጊዜው የአሜሪካ ኮኬንና ማሪዋና ዕፅ ምንጩ ሚያሚ ከተማ ሆነ። ለዘመናት ሰላማዊ የነበረችው ከተማ በየቀኑ አስከሬኖች ይለቀሙባት ጀመር። ግሪሴልዳ ብላንኮ በሚያሚ ኑሮዋን ካደረገች በመጀመሪያዎቹ 5 ወራት ብቻ በከተማዋ 75 ግድያዎች ተመዘገቡ። ቀጥሎ ባሉት 2 ወራት ደግሞ 94 ሰዎች ተገደሉ። በ7 ወራት ውስጥም በሚያሚ 169 ሰዎች ተገደሉ። ታዲያ ሟቾቹም ገዳዮቹም አሜሪካውያን ብቻ አልነበሩም። የኮሎምቢያና የኩባ ነጋዴዎች በማሪዋናና ኮኬን አይምሯቸውን እየሳቱ ተባርነው በሚያሚ በሽጉጥ መተጋተግ ጀመሩ። ይህን ሁሉ ጣጣና እልቂት ወደ ከተማዋ ጎትታ ያመጣችው ግሪሴልዳ ብላንኮ ነበረች። ሴትዮዋ ጓደኞቿና የአደንዛዥ ዕፅ ገዢዎቿን ጨምሮ ስፍር ቁጥር በሌላቸው ሰዎች ዘንድ እጅግ የምትፈራ ሴት ነች። በአንድም በሌላ ምክንያት የሷ ገንዘብ ያለባቸው ሰዎች የመክፈያ ጊዜያቸው አንድ ቀን ካለፈ በማግስቱ ከነቤተሰቦቻቸው ያልቃሉ። ልክ እንደዛው እሷን መክፈል ያለባትን ገንዘብ መክፈል ካልፈለገች ሰውየውን ቀድማ ታስወግዷለች። ለዚህም ማሳያ የሚሆነው ማርታ ሳልዳሪጋ ኦቾዋ የተባለች የግሪሴልዳ አዲስ የአደንዛዥ ዕፅ አቅራቢ ግለሰብ ግሪሴልዳ ለዚህ ሴት ያልከፈለችው $1.8 ሚሊዮን ነበረባት። ግሪሴልዳ ይህንን ገንዘብ ለሴትዮዋ መክፈል አልፈለገችም። ስለዚህም በምንና እንዴት እንደተገደለች ሳይታወቅ የማልታ ሳልዳሪጋ ኦቾዋ አስክሬን በቦይ ውስጥ ተጥሎ ተገኘ። ቀጥሎም የግሪሴልዳ ብላንኮ ሶስተኛ ባል ሴፑልቬዳ የማይደፈር ነገር ሞከረና ሞቱ ተቆረጠለት። ሴፑልቬዳ ልጃቸውን ከግሪሴልዳ ብላንኮ ደብቆ ወደ ኮሎምቢያ ይዞ ጠፋ። ሴትዮዋ ከአሜሪካ እስከ ኮሎምቢያ ድረስ አደገኛ መረብ እንዳላት አልተረዳም። ግሪሴልዳ አራተኛ ልጇን በእጇ ለማስገባት ወደ ኮሎምቢያ አንድ የስልክ ጥሪ ማድረግ ብቻ ነበር የተጠበቀባት። በኮሎምቢያ ያሉ ሰዎቿ ሴፑልቬዳን በልጁ ፊት ገድለው ልጇን በአውሮፕላን ላኩላት። ግሪሴልዳ በሚያሚ የኮኬኗ ንግሥት የሚል ቅጽል ስም ወጣላት። ስሟ በሚያውቋት ሁሉ ገነነ። በጊዜው የሚስተካከላት ጠፋ። ተፎካካሪዎቿን እግር በእግር እየተከተለች ወደ ሰማይ መላኳን ቀጠለች። ግሪሴልዳ ተፎካካሪዎቿን ለማጥፋት ስትፈልግ የኮኬን ካውቦይ ጦርነት እየተባለ በሚጠራው አመጽ አካባቢውን የጦር አውድማ ታደርጓለች። የሰው ግንባር በጥይት ስትነድል አንዳች ርህራሄ የላትም። ለብዙ ግድያዎች ትእዛዝ ሰጥታለች። አብዛኞቹም በሞተር ሳይክል በሚንቀሳቀሱ ታጣቂዎቿ የተፈጸሙ ናቸው። ጠላቶቿን ድንገት በሞተር ሳይክል አስከብባ በቅጽበት በጥይት የምታስቆላበት ዘዴ የራሷ የፈጠራ ውጤት በመሆኑ ብላንኮ ኦፕሬሽን ተብሎ ይጠራል። ሴትዮዋ ሰዎችን ለመግደል የምትመርጠው ጊዜና ሰዓት የላትም። ጠላቷ አመቺ ሆኖ በተገኘበት ሁኔታ ሁሉ ጥይት ይወርድበታል።
ፖሊሶች ይመጣሉ፣ የቆሰሉና የሞቱ ሰዎችን ያነሳሉ። አዲስ ነገር የለም። አስገራሚው ነገር እንደውም አብዛኞቹ ግድያዎቹ የሚፈጸሙት በቀን በጠራራ ፀሐይ ነው። የግሪሴልዳ ቅጥረኛ ግዳዮች ተልዕኳቸውን ከፈጸሙ በኋላ በዚህ ሄዱ በዛ ሄዱ ሳይባል በየአቅጣጫው ተበትነው ይጠፋሉ። በዚህ አይነቱ ግድያ አልፎ አልፎ ራሷ ግሪሴልዳ ብላንኮም አውቶማቲክ መሳሪያዋን ታጥቃ እንደምትሳተፍበት ይነገራል። በኋላም ግሪሴልዳ ጠላቶቼ በምትላቸው ተፎካካሪዎቿ የጥቃት ኢላማ ውስጥ ገብቻለሁ ብላ በማሰቧ መኖሪያዋን ከማያሚ ወደ ካሊፎርኒያ ቀየረች። ነገር ግን በፖሊስ መዝገብ ላይ ያለችው ግሪሴልዳ ብላንኮ እንደገና ከግድያና አደንዛዥ ዝውውር ጋር በተገናኘ ተጠርጥራ እስር ቤት ገባች። ያን ዕድሜዋ 42 ነበር። ግሪሴልዳ እስር ቤት ትግባ እንጂ ስራዋን አላቆመችም። እዛም ሆና በስሯ በሚሰሩ ሰዎች በኩል ንግዷን ማቀላጠፍ ቀጠለች። ጠላቶቿ አንጀቷን ሊያሳርሯት ስለፈለጉ ከገባችበት እስር ቤት ላይ ናቸውን አንስተው ትኩረታቸውን ልጇ ኦሶልቫዶ ላይ ያደረጉ። ግሪሴልዳ እስር ቤት በመሆኗ ለልጇ ከለላ መስጠት አልቻለችም። ስለዚህም ልጇ ኦሶልቫዶ ለአደጋ የተጋለጠ ሆነ። ከጠላቶቹ አንዱ የአደንዛዥ ዕፅ ንጉስ እየተባለ የሚጠራው ፓብሎ ኤስኮባር ነበር። ልጇ ኦሶልቫዶ ከፓብሎ ኤስኮባር ሰዎች ባንዱ እግሩና ትከሻው ላይ በጥይት ተመቶ ሆስፒታል ከመድረሱ በፊት ብዙ ደም ስለፈሰሰው ሕይወቱ አለፈ። ይሄ ለግሪሴልዳ እጅግ መራራ ሐዘን ነበር። ግሪሴልዳ ከእስር ቤት ወጥታ የልጇን ደም ስለመበቀል እያሰበች ባለበት በዛው በስር ላይ ያለች በ200 ሰዎች የነፍስ ግድያ ወንጀል ተጨማሪ ክስ ተመሰረተባት። ይህ ወንጀሏ ከተረጋገጠ ደግሞ ቢያንስ ዕድሜ ልክ ከፍ ሲልም የሞት ቅጣት ይጠብቃታል። ስለዚህም እዛው እስር ቤት ሆና አንድ ዕቅድ ነደፈች። ለጠላፊዎች $5 ሚሊዮን ለመክፈል በመዘጋጀት የወቅቱን የአሜሪካ ፕሬዝዳንት ጆን ኤፍ ኬኔዲን ልጅ ኬኔዲ ጁኒየርን እንዲጠልፉትና ተደራድረው በምትኩ እሷ ነፃ እንድትወጣ እንቅስቃሴ አስጀመረች። በእቅዷም መሰረት ለጠለፋው የተስማሙት ሰዎች የፕሬዝዳንቱን ልጅ እንቅስቃሴ ካጠኑ በኋላ ኬኔዲ ጁኒየር በመንገድ ላይ ውሻውን እየጎተተ ባለበት ጠላፊዎቹ ድንገት ከበቡት። ነገር ግን የኒውዮርክ ፖሊስ ዲፓርትመንት አባላት ለልጁ ጥበቃ በማድረግ በአካባቢው ስለነበሩ ያንን ማድረግ ሳይደፍሩ ቀሩ። እንግዲህ ግሪሴልዳ ብላንኮ እዚህ ድረስ ደፋር ሴት ነበረች። በኋላ ግን ግሪሴልዳ የፍርድ ቤት ምርመራዋ ቀጥሎ ጆርጅ አያላ በተባለ ሰው ምስክርነት በ3 ሰዎች ሞት ብቻ ተጨማሪ ክስ ተመሰረተባት። ከተከሰሰችባቸው ከ3 ሟቾች ውስጥ አንዱ ለአባቱ የተኮሰችው ጥይት የ2 ዓመት ሕፃን ሕይወት ማጥፋቷንም ያካተተ ነበር። ግሪሴልዳ ብላንኮ የሞት ፍርድ እንደሚገባት አቃቢ ሕጎቹ ቢስማሙም በእሷ ላይ መሰከረባት ጆርጅ አያላ የተባለው ሰው ከአቃቢ ሕግ ቢሮ ጸሐፊ ጋር የፍቅር ግንኙነት እንዳለው በመታወቁ በምስክርነቱ ላይ ጥርጣሬ ተፈጠረ። በዚህም የሞት ፍርዱ ውድቅ ተደረገ። በመጨረሻም ግሪሴልዳ የሞት ፍርዱም ቀርቶላት መጀመሪያ ከተፈረደባት 15 ዓመት ላይ 6 ዓመት ብቻ ታስራ ተለቀቀች። ከተለቀቀች በኋላ ግን በአሜሪካ ምድር እንድትኖር አልተፈቀደላትም። ወደ መጣችበት ኮሎምቢያ ለሁለተኛ ጊዜ ተጠርዛ ተላከች። ሴትዮዋ ከዚህ በኋላ የአሜሪካ ኑሮ በቃኛለች። ሀብቷን ጠቅልላ ኮሎምቢያ ገባች። በኋላም ወንጀል የተባለ ነገር እርግፍ አድርጋ ተወች። አንዳንዶች የግሪሴልዳን ስቅነት ከልጇ ሞት ጋር በተገናኘ የተፈጠረባት ሐዘን ነው እንደዚያ ያደረጋት ይላሉ። ከዛ በኋላ ግሪሴልዳ የአደንዛዥ ዝውውርም ሆነ የግድያ ወንጀሎቿን እርግፍ አድርጋ ትታ እንደውም ሃይማኖተኛ ሆና ወደ ቤተ እምነት መመላለስ ጀመረች። ዕድሜዋም 60ዎቹን በመሻገሩ እጅግ መረጋጋት ታየባት። አንድ ከተማ ሙሉ በጥይት ሩምታ ስታምስ ፖሊሶች ሳይቀሩ የሚፈሯት ተፎካካሪዎቿን እግር በእግር እየተከታተለች ካፈር ስትደባልቅ የኖረችው ሴት ጭምት ሆነች። ስሟም ከአሜሪካ ምድር ደበዘዘ። ሆኖም ግን ግሪሴልዳ ብላንኮ ከትውልድ አገሯ ኮሎምቢያ እስከ አሜሪካ እሷ የረሳቻቸው እነሱ ግን ያረሱላት ቀን የሚጠብቁላት በርካታ ጠላቶች ነበሩባት። ታዲያ ግሪሴልዳ በዚህ አይነት የተረጋጋ ሕይወት መኖር የቻለችው ለ8 ዓመታት ብቻ ነበር። እንደ አውሮፓ አቆጣጠር በ2012 የ69 ዓመቷ ግሪሴልዳ ብላንኮ በኮሎምቢያ ሜዲልሰን ከተማ ከሚገኝ ስጋ ቤት ገብታ ስትወጣ በራሷ መንገድ የሰለጠነ ሰው ልክ እንደ ብላንኮ ኦፕሬሽን ማለት ነው በሞተር ሳይክል ድንገት ፊቷ ቆሞ
በሰከንዶች ውስጥ 2 ጥይቶችን ግንባሯ ላይ ተኩሶባት ከቦታው ተሰወረ። እስከ ዛሬም ድረስ የግሪሴልዳ ብላንኮ ገዳይ ማን እንደሆነ አልታወቀም። ግሪሴልዳ ስትሞት ጠቅላላ ሀብቷ $2 ቢሊዮን ነበር። በሴትዮዋ የህይወት ታሪክ ላይ የሚያጠነጥኑ ፊልሞች፣ ዶክመንተሪዎችና መጽሐፎች የተዘጋጁ ሲሆን 2006 ላይ የወጣ ኮኬን ካውቦይስ ዶክመንተሪ 1 እና 2 እንዲሁም 2008 ላይ የወጣው ጋድማዘር ይጠቀሳሉ። አብራችሁን ስለነበራችሁ እናመሰግናለን። የዛሬውን በዚሁ አበቃን። ሰላም።